I can't. ቀጥል ቢኒ አስረዳን ይሄን አዲስ ያሰ ያ መጀመሪያ መጣው ሐዲስ ወደ እስላም ያልከው ሐዲስ አምጣና ያንን ከዛ እንጀምር። ካም ቀጥል። እዛ ጋር እስላም የሚል የለም። ምንድነው የሚለው? አምጣውና ለሰረዳሃ ተመለስ ወደ ሐዲሱ መልስለት። ፋይል መልስለት። ወደ ሐዲሱ ተመለስና ለሰረዳ። እሺ ቀጥል። አሁን ቆይ እዛው ላይ ቆም። አሁን እዚህ ላይ ምን ይላል? ትንሽ ዝቅ አድርጎ ባቡ ፈضል መዲና ይላል። የመዲና ፈضል ነው። መዲና ያላት ክብር ነው ሐዲስ እያወራ ያለው ማለት ነው። እሺ በምንድነው የከበረችው? እዛ ያው በምንድነው የከበረችው? እዚህ ያመጣልሃል። ምን ይላል? ኢነል ኢማን ይላል። ኢነል ኢማና እዚህ ላይ እስላም የሚል የለም። ኢማን ነው እዚህ የሚለው። ኢማን ማለት ምን ማለት ነው? ሰማለው በደንብ ይሰማል። ስታክ አደረገ በቃ ልጁ ተንቀጭቅጨው ይገባሉ። ከዛ በኋላ ታይም ሲሰጣቸው አይደለም ኔትወርክ ነው ይሄን ያለው እዚህ ላይ የሚለው ኢማን ማለት ምን ማለት ነው? ኢማን ማለት አሁን ኢማን ማለት ከእስላም የተለየ ትርጉም አለው። ገባህ? ምንድነው ኢማን ማለት? ኢማን ማለት እምነት ማለት ነው። እምነት አላህን ማመን አላህን ማመን ማለት ነው። ስለዚህ ከእስልምና ይለያል አይደለ? ኢማን ማለት አላህን ማመን ማለት ነው። አዎ። ስለዚህ ከእስልምና ይለያል አይደለ? አዎ። እስልምና ማለትስ ምን ማለት ነው? እስልምና ማለት ደግሞ እስሙን ጃሚዕ ነው። ስለ ሁሉም የሚያካትት የሃይማኖት ስም ነው። ኢማን ማለት ደግሞ እምነት ማለት ነው። خلاص ትክክለኛ ትርጉሙ እምነት ማለት ነው። ምን ምጣብ ነው? አላህን ማመን፣ በአላህ መልእክተኛ ማመን፣ ያው እስከ መጨረሻ ማለት ነው። ኢማን ማለት እምነት ነው። በአላህ ማመን፣ በመልእክተኛው ማመን እና እዚህ ላይ ማለት ነው። ቆይ ይሄ ኢማን ስለ እስልምና ነው ወይንስ ስለ ሌሎች እምነት ነው? እዚህ ላይ ምን ማለት ፈልጎ ነው? ኢማን ወደ መዲና ይዞራል። ልክ ኢባባ ወደ ጉድጓዶ እንደምትዞር ኢማን በመዲና ይዞራል የሚል ነው እንጂ እስላም ይጠፋል የሚል የለም እዚህ ጋር። ኦኬ፣ ወደ መዲና የሚዞረው እስልምና ነው አይደለም? ኢማን ይላል እዚህ ጋር ኢማን ይላል። ስለዚህ ኢማንና እስልምና ይለያያሉ አይደለ? እዚህ ላይ ይለያያል። እዚህ ላይ ትርጉሙም ይለያያል። እዚህ ላይ ደግሞ ምን እንደተፈለገው ኢማን በመዲና ይዞራል። ልክ ኢባባ በጉድጓድ ውስጥ እንደምትዞር ኢማን በመዲና ይዞራል ነው እንጂ የሚለው እስላም ይጠፋል ጠራርጎ ይወጣል የሚል እዚህ ውስጥ የለም። ይሄ ራሳችሁ እስልምና እምነት ነው አይደለም? እስልምና እምነት ነው አይደለም? ስለዚህ እምነት ወደ መዲና ይመጣል ካለ ምንድነው እሱ ተስልምና ይለያል? እምነት ነው። እስልምና እምነት ነው ትለኛለህ። እምነት ወደ መዲና ይሄዳል ትለኛለህ። ምንድነው እያልክ ያለው ወንድማችን? ይመጣል ማለት እኮ እዚህ የለም። እዚህ እኮ ይመጣል የሚል የለም። ከየት ነው ያመጣው? ኢማን ወደ መዲና ይመጣል ያልከው ነገር ወደ መዲና ይሰበሰባል አይሰበሰብም? እስልምና አሁን እዚህ ላይ ስለ መዲና ክብር፣ መዲና ያላት ክብር ሐዲሱ የሚነግረው ኢማኑ በመዲና ይዞራል ነው የሚለው እዚህ ጋር። ልክ ኢባባ በጉድጓድ ውስጥ ይዞራል። ኦኬ፣ መዲና ነው የሚዞረው። አዎ። ሰለሜ ሊል ነው የሚዞረው። ኖ ቆይ ልጁ በደንብ እያስረዳህ ነው። ቆይ በደንብ እየተረዳሁ ነው። አንተ እኮ ለምንድን ነው የሚዞረው መዲናን? ቆይ መዲናን ለምንድን ነው የሚዞረው? ባይዞዬ መግባትና መዞር ልዩነት አለው። ለምን ነው የሚዞረው? ክብር ነው። ምን አይነት ክብር? ኦኬ፣ እምነቱ ብቻ ነው የሚዞረው። ለምሳሌ ልክ ኢባባው በጉድጓድ ፕሊዝ አዳምጠኛ። ይሰማል?
ይሰማኛል። አንተን እባብ ወደ ጎሬ እንደሚመለስ እስልምናም ወደ መዲና እምነት ወደ መዲና ይመለሳል ነው የሚለው። ይመለሳል ልክ እንደ እባብ ማለት ነው። ስለዚህ ወደ መዲና የሚመለሰው እምነቱ ከሰውየው ተነጥሎ ነው ሄደው የሚመለሰው ለመዲና ክብር ሲል እምነቱ ራሱ ማለት ነው። እምነቱ ራሱ በመዲና ይመላለሳል። ልክ እባቧ በግድጓዷ እንደምትመላለስ ማለት ነው። እምነት ከሰውየው ተነጥሎ እንዴት ነው ሊመላለስ የሚችለው? ይሰማችኋል? ሰውየው ተነጥሎ የሚል ነገር እዚህ ውስጥ አልመጣም። ምን ነገር የለም። ይሄ እናንተ ራሳችሁ የምታምጡት ነገር ምንም የሚያውቁ ሰዎች አስገብታችሁ የሆነ ስህተት እንዳለ ያስመስላችሁ። እዛ ተነፋረቅ አሁን ታስወጣኛለህ። አውቃለሁ። አንተ መልስ ስታገኘው ታስወጣለህ ወይ ታቋርጣለህ። ያሲን ተረጋጋና ተረጋግተህ ለእፎይ ያስረዳው በሚገባው አይነት ሁኔታ። ያሲን ትልቁ ብቻዬን ያስወጣኛ አስረዳዋለሁ፣ ግን ያስወጣኛል። መልስ ካገኘ ያስወጣኛል። ብዙ ጊዜ አስወጣኛል። ብዙ ጊዜ ካሁን በፊት ብዙ ጊዜ አስወጣኛል። ካንተ የሚጠበቀው አትናደድ። ቢገቡ ያ ንፋስ ይመጣና ይገድላቸዋል ይላል። I heard the messenger of Allah saying only the wicked people will survive. መጥፎ ሰዎች ብቻ ይቆያሉ ከዛ በኋላ and they would be a careless as a bird with a characteristic of the beast. ባህሪያቸው የአውሬ የሆነ እንዝላልነታቸው ወይም ኬርለስነታቸው ደግሞ ልክ እንደ ወፍ የሆኑ ሰዎች ይቆያሉ። They would never appreciate the good nor condemn the evil. መጥፎ ነገርን አይቃወሙም፣ ጥሩ ነገርንም አያበረታቱም እነዚህ ሰዎች። Then Satan would come to them in the human form and would say, ከዛ በኋላ ሰይጣን በሰው ቅርጽ ይመጣና እንደዚህ ይላቸዋል፣ don't you respond፣ ለእኔ አትመልሱልኝንም ይላቸዋል። And they would say፣ እነዛም what do you order us፣ ምንድን ነው ያዘዝከን ይሉታል። And he would command them to worship the idol፣ ከዛ በኋላ ጣዖት እንዲያመልኩ ያደርጋቸዋል። In spite of this፣ በዚህ ምክንያት they would have abundance of sustenance፣ ብዙ ንብረት ወይም ደግሞ ብዙ ንብረቶችን ያገኛሉ። and lead comfortable lives፣ ከዛ በኋላ የተመቻቸ ህይወትን ይኖራሉ። then the trumpet would be blown፣ ከዛ በኋላ ምን ትነፋለች? የቂያማ እንትኗ ትነፋለች፣ ትራምፔቷ ያለ ይቀጥላል። ከዚህ በኋላ ትነፋለች። አላማኞችን ለመግደል ወይንም ደግሞ ለመውሰድ የሚልከው አየር ከየት ነው ማለት? ከየት ነው ማለት እንዴ? ለምን ትስቃለህ? አነበበው እኮ የሚያስቅ ነው እንዴ? አየር ከየት ነው? ከቦሌ ልበል? ለምን እንደሳቅ አይደል ነው። አንበባዎች ሲደግመ ከየት አቅጣጫ እንደሚልክ አየሩን ተናግሯል። ለምን እንደሳቅ አልገባኝም። እንደ ጅል አትሆን እኮ ሲሪያ በነገራችን በመሐመድ ነው የሳቀው፣ በነብይ ነው እኮ የሳቀው እና በአላህ ነው የሳቀው። አይ ባንተ ጥያቄ ነው እንጂ ምን ነው አየር ይቸግሯል ብለህ ነው እንዴ? እኔ ግን ጠየቃችሁ። እኔ ጠይቃው ምንድን ነው? አይ እንደ ጅል አትሆን። ጥያቄውን ገና አልጀመርንም እኮ። ቀጥላውን አንብበው። ያ ምን ይላል? Then Allah would send cold wind from the side of Syria። አላህ ቀዝቃዛ አየር ከሶሪያ በኩል ይልካል። በስንተኛ ዓመት ላይ ነው የሚልከው? አብዱ ንፋሱ የሚመጣው እንጃምብ በዛ ላይ አላውቀውም ስንት ዓመት እንደሆነ። እናስተምሬ ነው ከአንተ ጋር የምወያየው። ይዛችሁ እንደ መጽሐፉን ሙሉ ማስረጃ እኮ እዛ ላይ ማግኘት ይቻላል። ለማንኛውም የተሻለ ሲያርጊው ማድረግ የምችሉ ነው። ሐምዛ ተመለስ። ሐምዛ ተመለስ። በደንብ አስተውሉ። በሰባተኛው ዓመት ላይ በኢሳ ላይ እንትን ካለ በኋላ ነው አየር የሚልከው። እንዲያ ከሆነ የእኛ ጥያቄ ከዛ ወዲያ ረጅም ዓመት የሚቆዩት ዊክድ የሆኑ ናቸው። ስለዚህ ጥያቄያችን ምን ይሆናል? ከዛ በኋላ የሚወለዱ ልጆች ቂያማ ይመጣባቸዋል ማለት ነው። ስለዚህ አንድ ሙስሊም አይኖርም የሚለው ውድቅ ይሆናል ማለት ነው። ውድቅ ይሆናል። አሌስ በሙስሊም ልጆች ላይ ቂያማ ይመጣል፣
አሌስ የሚወለዱ ሁሉ ሙስሊም ናቸው የሚለው ተረት ተረት እባብ ወደ ጎሬው ይመለሳል እንዳለው እችም ተረት ተረት ወደ መሐመድ ኪስ ትመለሳለች ማለት ነው። ነገር አለ። እሺ ሁሉም ሙስሊም ስል አሁን እዛኔ አሁን አላህ ይፈተናሉ፣ መጨረሻ የሚቀሩ ሰዎች ይፈተናሉ እንጂ ሙስሊሞች ይኖራሉ። በጣም ፈተናው በጣም ይከብዳቸዋል ነው። እንደዛ ነው የሚለው። አንብብ እስኪ ድገምና አንብበው እስኪ። ኦንሊ ዘ ዊክ ፒፕል ምን ማለት ነው? ኦንሊ ዘ ዊክ ፒፕል ሰርቫይቭድ የሚለው ምን ማለት ነው? ምኑ ነው ሰርቫይቭ ማለት? አንብበው የሚቀሩ ኦንሊ ዘ ዊክ ፒፕል ውድ ሰርቫይቭ ሚል ቅድም አላነበበልንም እንትና ቃል ክርስቲያን ሙስሊሞች ዊክድ ናቸው። አንብብለት ፕሊስ። ከዛ በኋላ ሴጣን አማኝ ናችሁ ማለት ነው ሙስሊሞች። ጥሩ ነው፣ ቀጥል አንብብለት። ማንኛውም ጣዖት የሚያመልኩ አንዴ ታመልካላችሁ የሚልበትን ቦታ አሳያ። ዝም ብለህ ሙስሊሞች ናቸው። አንዴ ሙስሊሞች ይቀራሉ። ቀጥል አንብብለት። ያ ኦንሊ ዘ ዊክድ ፒፕል ውድ ሰርቫይቭ መጥፎ ሰዎች ከዛ በኋላ እሱን ይቋቋሙታል። ኤንድ they would be as careless as birds with the characteristics of the beast ባህሪያቸው እንደ አውሬ የሆነ እንዝላልነታቸው ደግሞ ልክ እንደ ወፍ የሆነ they would never appreciate the good nor condemn the evil ጥሩ ነገርን የማያበረታቱ መጥፎ ነገርን የማይቃወሙ ናቸው። ልባቸው የተንጣጣ ሰዎች ማለት ነው። አንዴ ችግር የለውም። Then Satan would come to them in the human form and would say don't you respond ከዛ በኋላ ሰይጣን በሰው መልክ ይመጣና እንደዚህ ይላቸዋል፣ አትታዘዙኝ ምን ይላቸዋል፣ አትመልሱልኝ ምን ይላቸዋል። and they would say እነሱም እንደዚህ ይላሉ መልሰው what do you order us ምን አዘዝከን አሉት። he would command them to worship the idol ጣዖት ያስመልካቸዋል፣ ጣዖት እንዲያመልኩ ያዛቸዋል። in spite of this they would have abundance of sustenance and live comfortable life ከዛ በኋላ የተመቻቸ ህይወት ይኖራሉ ጣዖት እያመለኩ። እሱን ያመኑት ማለት ነው። ደጃልን ያመኑት ለጊዜያዊ እኮ ነው። እሱን ያመኑት ጥሩ ደጃል አይደለም እያወራን ያለነው። ሐዲሱን ጨረሰው። ሐዲሱን እኮ ማለት ደጃል ከሞተ በኋላ ነው። ደጃል ከሞተ በኋላ እኮ ነው ሰውዬ። አሁን ፈተና እኮ ነው እየፈተናቸው እኮ ነው ሰይጣን። የምን ፈተና የምታወራው? ደጃል ሞቷል እኮ። ደጃል የሞተው ኦልሬዲ ከላይ ነው። ኢሳ ገደለው። ኢሳ ከገደለው በኋላ እኮ ነው ታሪኩ። እሺ ደጃል ሞተበት እንዴት? አንብብለት። እኔ እኮ አስተምረን ገና ሙግት ከእናንተ ጋር የምንሟገተው ራሱ ያስቀኛል። አስተምረናቸው ማለት ነው ሊሞግቱን ይሞክራሉ። ያስቀኛል። ቀጥል። ደጃል ዊድ አፒር ኢን ማይ ኡማ ሙሐመድ ምን አለ? ደጃል በእኔ ኡማዎች ይመጣል። and he would stay in this world for 40 I cannot say whether he means ደጃል ምን ያህል ጊዜ ነው የሚቆየው እዚህ ምድር ላይ? 40 ቀን ነው። 40 ቀን ነው የሚቆየው። እሺ ቀጥል። ኦኬ እሺ and Allah would then send Jesus son of Mary who would resemble ኡርዋ ከዛ በኋላ አላህ ኢሳን የመርየም ልጅ ይልከዋል። ማንን ይመስል ነው ሲመጣ? ኡርዋን አቋንድ ሚሰርጋ ተገና ትቀባጥራላችሁ ብዙ ሪዘምብል ኡርዋን ይመስላል። አንተ ስለሰና ኡርዋን ይመስላል። ያቀጥል። ከዛ በኋላ ጂሰስ would chase him and kill him ከዛ በኋላ ኢሳ ደጃልን ያባረረውና ይገድለዋል ይላል። ከዛ በኋላ ሙስሊሞች በሙሉ በንፋሱ ይወሰዳሉ፣ ይሞታሉ። ከዛ በኋላ መጥፎቹ ሰዎች ይመጡና እነሱ ሰይጣን ጣዖት ያስመልካቸዋል። ከዛ በኋላ ጥሩምባው ይነፋል ማለት ነው። አዎ ትክክል። አዎ እዚህ ጋር ጥሩ ሰዎችን አላህ ይወስዳቸዋል። አሁን ከወሰዳቸው በኋላ ልባቸው የተንጠላጠላ ትክክል ነው አይደለም በሚሉ ሰዎች ላይ አላህ ሰይጣን ይፈትናቸዋል። ከዛ ፈተና ማስረጃ ማንታ እንደዛ ሚልስ ያንጣ ማስረጃ አዲሱ ላይ እዚሁ ራሱ እኮ እየተናገረ አይደለም እንዴ? ከዚህ በላይ ምን ማስረጃ አለ? ፕሊዝ ይፈትናቸዋል ማለትና ልባቸው የተንጠለጠለ ያለ አይደለም እዚህ ጋር በሁለቱም መሀል ያለው ማለት ነው። አዳምጥ ልባቸው አይምን የአውሬ እንትን ባህሪ ያላቸው ናቸው እንደ ሙስሊሞች አውሬ ባህሪ ነው ያላቸው። አሁን ሙስሊሞች ምናምን የለም እኮ እዚህ ጋር አሁን ሐዲሱ እንትሮ ያወራበትን እኮ ነው ሰይጣን ያዛቸዋል። ከዛ ለጣዖት እንድታመልኩ
አለቀ እኮ ሙስሊሞች ካለቁ በኋላ ልባቸው ተንጠለጠሉ ሰዎች ይቀራሉ ነው። አሁን ከኢሳ በኋላ ኢሳ ሰዎቹን ደጃል ከሞታ በኋላ አሁን ብዙ ፊትናዎች እኮ ነው የሚመጡት። ይሄ ብቻም አይደለም ያጁጅ ማጁጅ ብዙ ነገር ነው የሚመጣው። ጎበዝ እሺ ፋይል እንደውም ደጃል የተባለ ሰውዬ ጠረጠርኩኝ። ደጃል የተባለ ሰውዬ አንተ ሳትሆን አትቀርም። ይፎይ ቆይ እኔ ተስማማው አሚድ። ስለዚህ እነኚህ ሰዎች ቂያማ የሚመጣባቸው ናቸው አይደለ? አው መጨረሻ ላይ የሚቀሩት አሁን ፊትናው ይበረታ። አሁን ሰዎች አሁን በዚህን ሰዓት ማለት ተስማሙ አላህ የሚበረታባቸው ቀረም ብለን ዱዓ እናደርጋለን። ቆይ ስለዚህ ማያምኑም አሉ በአላህ እያመኑ ልባቸው የተንጠለጠለም አሉ አይደለ? በአላህ ግን ያምናሉ የተወሰነ ልባቸው ተንጠለጠለውን ሸይጣን እስቲ አሁን ቅድም ያነበብከውን እስቲ ጭረሰውና ጎበዝ በደንብ ሰምታችሁልኛል። ቆይ ቂያማ የሚመጣባቸው አለ በአላህ ማያምኑና ኢቭን በአላህ የሚያምኑም ልባቸው የተንጠለጠለም ናቸው ብሏል። የአላህን ስም ይጠራሉ አይደለ? በግድ አትጫንብኝ እስቲ ቆይ እንትኑን አንብብ ነው። የአላህን ስም ይጠራሉ አይደለ? የአላህን ስም ይጠራሉ። ለምን ትስቃለህ እንደ ጅል? እነኚህ ሰዎች ቂያማ የሚመጣባቸው ልባቸው የተንጠለጠለ በእስልምና የሚያምኑ ናቸው እያለን ነው። አሁን የቅድሙን አዲስ ክፈተው ክርስቲያን። አላህ የሚል አንድ ሰው አይኖርም ቂያማ የሚመጣበት ነው የሚለው ቁርአን ሐዲስ። እኛን እንቃወማለን ወይንም ደግሞ ትሪክ እሰራለሁ ስትል ነብይህን እኮ ለዛውም እኮ ሐዲሱን አስጨርሰኝ አልከውት በመሀል ላይ አቋረጥከኝ። ሐዲሱ ላይ ቃል ሐዲሱን የሚቀበለው ምን የኔን አትቀበልም። እኔ የትኛው ሼኪ ኡስታዝ አይደለም። ማወቅ ያለብኝ ነገር ደግሞ እኔ ተራ ሰው ነኝ። ያው አዲስ አንብበው እስኪ እነነ ሐሚድ ሲገባችሁ ትጨቃጨቃላችሁ፣ ሲገባችሁ ደግሞ ትሮጣላችሁ። ፕሊስ አሁን ይሄን አንብበው እስኪ። ምንድን ነው ምን ምለው አንብበው። ድም ካልከፋ ቀጥታ የሚጋጭ ነው። ቀጥል። ታነበዋለህ? አንብብልህ። አንብብ ራሴ አንብብ። እኔ ምን ብዬ ነው ያጋጨት? ስለዚህ ሳታቅ ነው ዝም ብለህ እየተጨቃጨቅ ያለኸው ማለት ነው አይደል? ሳታቅ ሳይሆን አንተ ነገርኩህ እኮ ሰው ልባቸው ተንጠለጠሉ ሰዎች ወዲና ወዳ ምሉ ሰዎች ነበሩ። በእነሱ ላይ እነሱ ሙስሊሞች ናቸው ወይስ አይደሉም? አዎ መጨረሻ እነሱ ሙስሊሞች ናቸው። እነሱ ልባቸው ብቻ እኮ ሙስሊሞች ናቸው ወይስ ሙስሊሞች አይደሉም? አዲሱ እኮ ይጫወታል። አዲሱ የሚያመልክ ሙስሊም ነው። እዛ ማለት ያቆምከው አዲስ እኮ ነው። ጨርስ እያልኩ አለሁት። በቃ ክርስቲያን እንደዚህ ከሶስተኛ ክፍል ካቋረጡ ጋር እኮ የተደናቆርን ጊዜያችን ገደሉበት። የተሻለ አርጉመንት እንግሊዝኛ ፕሊስ በቃ መሰርታ አባርግና ተማር። ኦኬ ቶፊቅ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ኦኬ አርጉመንቱ ሰምተዋል። አይ እኔ የሆነ ቪዲዮ አይቼ አንተን ጥያቄ አለኝና ለአንተ እስልምና ይጠፋል ብለህ ታምናለህ? አላምንም። ኦኬ ነብይ ግን ይጠፋል ብሏል። ውሸቱን ነው ነብይህ እንደዛ ያለው? ምን እንደሚል እስቲ አታነብልኝ? ክርስቲያን ቀጥል። ኦኬ እሺ it is narrated on the authority of Anas that verily the messenger of Allah said አናስ እንደተረከው የአላህ መልእክተኛ በእውነቱ እንደዚህ ብሏል the hour or resurrection will not occur until Allah is not said on earth የቂያማ ቀን አይቆምም ሰዎች አላህ የሚሉ እስኪጠፉ ድረስ። አሁን ይሄን ለማለት የቂያማ ቀን ለመምጣት የአላህ ስም አለመጠራት አለበት ማለት የፈለጉት ያለ ስም እስከተጠራ ድረስ ቂያማ አይቆምም ነው የሚለው። እስከተጠራ አይደለም። ኖት ሴድ ኖት የሚለውን አላየው። ኖ ኤርስ ያ አይሲ አየሁት። ስለዚህ በተቃራኒው ነው ማለት ነው አንተ ካልከው። እኔ ደግሞ ትንሽ እኔ ማቆን ትንሽ ልንገርህ እስኪ። ስለዚህ ሐዲስ አብራራልኝ። እኔ እንደማሰበው ከሆነ
ይሄ ሰው የምታስበው ምን ያደርግልናል? እኛ አንተ የምታስበው ሳይሆን መሐመድ የተናገረው ነው አሁን እያስፈለገን ያለውና እናንተ እስልምና አይጠፋም ብላችሁ ነው የምታምኑት። እስልምና እየበዛ ነው ብላችሁ ታምናላችሁ። ስለዚህ ነብያችሁን ሐሰተኛ እያደረጋችሁት ነው እያልን ነው የኛ ጥያቄ ማለት ነው። እኔ ደግሞ ልንገርህ፣ እስልምና የሚጠፋ ሃይማኖት ነው። የሚጠፋ ሃይማኖት ደግሞ ከሆነ መሰረቱ ያጋንንት ነው። መሰረቱ በአሸዋ ላይ የተመሰረተ ሐሰተኛ ሰው የመሰረተው ነው የሚሆነው ማለት ነው። ስለዚህ ነብዩ ነው ልክ ወይስ አንተ ነህ ልክ? ኦኬ አዳምጠኛ። አንድ ደቂቃ ልትሰጠኝ ትችላለህ? በዚህ ሐዲስ ላይ የምታወራ ከሆነ እሰጥሃለሁ። የራስን አስተያየት ከሆነ ግን አልሰጥህም እኮ። በዚህ ሐዲስ ላይ ነው የማወራው። ቀጥልሽ። አሁን ማለት የተፈለገው እዚህ ሐዲስ ላይ አላህ እስከተባለ ድረስ ቂያማ አይቆምም ነው የሚለው። ማለት የፈለጉት ሰው በቃ ከዲኑ ወጥቶ የሆነ ማይሆን ቦታ አሁን ሰላቱን ትቶ ሁሉ ነገር ትቶ ከዲኑ ወጥቶ በቃ የአላህንም ስም ረስቶ ሰው ሰላቱንም ትቶ ሁሉ ነገር ከዲኑ ወጥቶ በቃ ይህን ነገር ሲረሳ ነው የአላህንም ስም ሲረሳ ነው ቂያማ የሚቆመው። እንደዛ ለማለት ተፈልጎ ነው እንደገባኝ ከሆነ ማለት ነው። ስለዚህ እስልምና ሲጠፋ ነው ቂያማ የሚቆመው ማለት ነው። እስልምና ይጠፋል ማለት አይደለም። የአላህን ስም የሚጠራ ካለ ቂያማ ይቆማል ወይስ አይቆምም? ሰው በቃ የአላህን ስም ሲረሳ ሲረሳ በረሳ ጊዜ ነው ቂያማ የሚቆመው። ስለዚህ አንድን ሰው ሁሉም ሰው ይረሳል አላህን ማለት ነው። አላህ የሚረሳ ነው። እንደዚህ ደስ ሲል በቀን 5 የምትሰግዱለትን ረስተውት አንድም ሰው እንኳን ውዱ በቀን ተነስቶ በቀን 5 ጊዜ 17 ጊዜ የምትሉትን አንዱም እንኳን ይረሳዋል። ባይዞ አለ ምን ሚል አላህን ታውቁታ አላህ የሚባል ነበር እኮ እንደዚህ አያቶቻችን እንደዚህ ሲሉ ሰምተን ነበር ሚሉ ሁሉ አሉ ይላል። እንደዛ ለማለት ፈልጌ አይደለም። ሰው ሳይጠራስ አላህ አምላኩን የፈጣሪውን ስም ሳይጠራ ሲቀር ጊዜ ሲረሳ ጊዜ ነው እንጂ አላህ እፎይ ግን ለምንድን ነው አንተ እንደዚህ ሙስሊም በዓለም ላይ አንድ ሰው እንኳን አላህ የሚያስታውሰው ይጠፋል ማለት ነው። በአንዴ ሁሉም ይረሱታል። ቆይ ዑመር ተረጋጋ ፕሊስ፣ ለማውረድ አትቸኩል። ኤች 50 ሐምዛ ተመለስ። ኤች 50 ተመለስ። ኦኬ እንኳን ደህና መጣ ሐምዛ። እንኳን ደህና መሻችሁ፣ እንኳን ደህና ቆያችሁ። መልካም። ኢሳ ለምንድን ነው የሚመጣው? አይ በሱ ጉዳይ ላይ ሳይሆን በቅድሙ ሐዲስ ላይ ነው ትንሽ ነገር ለውጣን ያሰብኩኝ ነው ከፈቀድ። ኦኬ ቀጥል። እሺ ይመስለኛል ሳሂህ ቡኻሪ 1876 ላይ መሰለኝ እስልምና ሳይመለስ ምን ሚል እስልምና ይመለሳል ልክ እባብ ወደ ጉድጓዱ እንደሚመለስ ወደሚለውን ሐዲስ ማለት ነው። ያው የኛው ተከፍቶላል ይገ እና ይሄ ማለት እስልምና ትጠፋለች ማለት አይደለም። በመጀመሪያ እባብ ምን ማለት ነው? ይመለሳል። አይ ላስረዳና አታቋርጠኛ እንዴ ከይቅርታ ጋር እባብ ወደ ጉድጓዱ ይመለሳል ማለት ይጠፋል ማለት አይደለም። ወደ ቦታ ይመለሳል ማለት ነው በመጀመሪያ ሐዲሱ። እና እዚህ ላይ ኢማም አነዋዊ ምን ይላሉ የሚለውን ነገር ትንሽ ላብራራና እንትላለሁ። ቅጽ 276 ላይ ምን ይላሉ መሰለ? ትንሽ ወደ ላይ ከፍ ታደርገው ክርስቲያን። ይሄኛው ሐዲስ አይደለም። ወደ ጎሬ የተመለሰ የሚለውን ሐዲስ ከፈለበት እሱ ጋር ነው። አልኢማኑ ለያሪዞ የሚለው እንግዲህ ሙሉ በአማርኛ ልበልና እንትላለሁ ይመለሳል ወይም ይጣበቃል ብለዋል ኢማም አነዋዊ ማለት ነው። እና ይሄ ማለት ምንድነው ሲባል
ወደ መዲና ይመለሳል ማለት ይጠፋል ማለት አይደለም። ይመለሳል ሲባል እስልምና የተመሰረተው ማለትም ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ተባረው ወደ መዲና ከሄዱ በኋላ እዛ ነው እስልምና አብዛኛውን የተስፋፋው ማለት ነው። ግልጽ ነው። እና ወደ መጣበት ይመለሳል ማለት ወደ መዲና ይመለሳል እንጂ ይጠፋል ማለት አይደለም። ሁለተኛ ለምንድን ነው እሱ ወደ መጣበት የሚመለሰው? ምክንያቱም ለምንድን ነው የሚመለሰው? በዛውም የነገርከን ነገር እስልምና የነቢያት ሃይማኖት እንዳልሆነ ነው። የመጣው ከመዲና እንደሆነ ስለነገርከን በዛው አፕሪሼት እናደርጋለን። አስቀድሞ ነብይህም ተናግሮታል። ከመዲና መጥቷል፣ ወደ መጣበት ይመለሳል። ኦኬ፣ አንደኛ እስልምና የመጣው ከመዲና ነው፣ እኛም እሱን እናምናለን። የሚመለሰው ግን ለምን ነበር? እሺ ካላስቸገርኩ የአናዋዊን ክታብ ትከፍትልኛለህ ወይ ደግሞ የኢብኑ ሀጀር አልአስቀላኒ? አናዋዊ እኮ ትናንትና ሰው እኮ ነው። አናዋዊ እኮ ትናንትና ሰው ነው። ያው እኛ ሻሪሆች የሚባል ማለትም አብራሪዎችን እንቀበላለን እና ልክ የሆነ ቃል ከአዲሱ ጋር ካልተስማማ አልተስማማም። አናዋዊ ማለት ትናንትና ሰውዬ ነው። ትናንት የነበረ ሰዎች ወሲብ ሲቆምባቸው አናዋዊ ማለት ምን መሰላችሁ? እንዴት የሞተ እንስሳ ወሲብ ማድረግ እንዳለባችሁ ምናምን የጻፈው ሰውዬ ማለት ነው። አይ እሱነቱን ሳይሆን አሁን እኔ የነገርኩኝ ያሉት እስልምና ምንጊዜም ሸርህ የሚባል ነገር አለው። አናዋዊ ትናንትና ሰው ነው። እሱም አብዛኛውን እንቶ ፈንቶ ጽሑፍ ነው የጻፈው። ወሲብ ሲያምራችሁ የሞተን እንስሳ እንዴት ወሲብ ታደርጋላችሁ? ወሲብ ካደረጋችሁ በኋላ መታጠብ አለባችሁ የለባችሁም? ሙስሊሞች ከተራባችሁ ክርስቲያኖች ወይንም ደግሞ ሙስሊም ያልሆኑትን አርዳችሁ መብላት ትችላላችሁ። ይህንን እንቶ ፈንቶ የጻፈን ሰውዬ ካፊር ያልሆነን ዘማዊን አርደህ መብላት ትችላለህ ምናምን ብሎ የጻፈ ሰውዬ ትናንትና የነበረ እንደዛ እንኳን እሱን እንደዛ ለማለት እሺ፣ ቀጥል በቃ እኔ ልቀበል፣ ፎር ሴክ ኦፍ አርጉመንት ልቀበልና ምን አለ? እሺ ቀጥል፣ ምን አለ? እና ምን ይላል? እምነቱን የሚያጠራና ያስተካከለ ሁሉ ወደ መዲና ይመጣ ነበር የሚልም ነገር አለው። እና እዚህ ጋር ደግሞ ጨምርልና ኢብኑ ሀጀር ምን እምነቱን ያጠራና ያስተካከለ ሁሉ ወደ መዲና ይመጣ ነበርም ያሉት ቦታ አለ። ያው እኔ አማርኛውን ያስኩኝ እና ለዛ ነበር ኮረመሚመጣው ክፈል ያልኩኝ። ወደ መዲና ለምን ይመጣው? ወደ መዲና የሚመጡበትንማ ሐዲሱን ትንሽ ከፍ አድርግልኝ። አረብኛውን ከፍ አድርግለት። ይሄ እንግዲህ ቂያ ማለታ ነው። የቂያ ማለት አይደለም፣ አትዋሽ። አይ ኢብኑ ሀጀር አልአስቀላኒ ያሉትም አሉ በዚህ ላይ ይደግፋል ብዬ አሰብኩኝ። ችግር የለውም ከደገፈ ምንድነው ኢብኑ ሀጀር አልአስቀላኒ ያለውስ? ምን ይላል መሰለህ? ፈትሁል ባሪ ሰሂህ አልቡኻሪ 1876 ላይ ማለት ነው። ወልሙራዱ ቢዛሊካ በዚያ ነገር ላይ ሐሳቡ ወይም ደግሞ የታሰበበት አነል መዲነታ ተሲሩ ፊ አኺሪ ዘማን ከማ ካነት ፊ አወሊሂ በመጨረሻው ዘመን ይሰማል? አዎ ይሰማል። ወልሙራዱ ቢዛሊካ በዛ ላይ ደግሞ የታሰበበት ምክንያት አነል መዲነታ መዲና ተሲሩ ፊ አኺሪ ዘማን በመጨረሻው ዘመን ትሆናለች ከማ ካነት ፊ አወሊሂ ልክ መጀመሪያ ላይ እንደነበረችው ማለት ነው። ማለትም ነቢያችን ቅድም ብያለሁ፣ ነቢያችን ከመካ ተባረው ወደ መዲና ሲሄዱ እዛ ነው እስልምናን በደንብ ያስተማሩበት እና እስልምና ወደዛ ትመለሳለች እንጂ ትጠፋለች ማለትን አያስይዝም። ወደ መጣበት ይመለሳል። ስለዚህ ለእያንዳንዱ ሀገር እኩል ነቢያቶች በነቢያት መካከል አታበላልጡ ብሏል። አንድ ሁለተኛ ደግሞ ለእያንዳንዱ ሀገር ወሳ በቋንቋው ነቢያት ተልኳል ይላል። ስለዚህ መልሰ ደግሞ እስልምና የተጀመረው ከመዲና ነው፣ ወደ መዲና የሚመለሳል ትለኛለህ። የሚመለስበት ምክንያት ስቲል ቆይ የሚመለስበትን ምክንያት ምንም ሴንስለስ የሆነ ነገር ነው ማለት ነው። ምክንያቱም እኔ ለምሳሌ ኢትዮጵያ ውስጥ ከተወለድኩ ወደ መዲና መሄድ አይጠበቅብኝም። ኢትዮጵያዊ ሙስሊም የሆነ መዲና መሄድ አይጠበቅበትም።
አሁን አንተ ኬንያዊ ሙስሊም ነው መዲና ሜዳ። ምክንያቱም የጀመረው እምነቱ ከዛ ስለጀመረ ወደዛ ትሄዳለህ ማለት ነው። አስቀድሞ ለኢትዮጵያም ተልኮ ቢሆን ኖሮ ከኢትዮጵያ የወጣ ነብይ ቢኖር ኖሮ ወደዛ ሜዳ አይጠበቅበትም። እዛን ጀመረው ብሎ ጅማሬው ከመዲና ስለሆነ ወደ መዲና ይመለሳል ማለት ነው፣ ይሄዳል። ሰውየው ሳይሆን አሁን ምን ሆነ ማለት ነው? አየህ፣ ሰውየው የጀመረው ከኢትዮጵያዊ ዘመዶቹ ነው እምነቱን የተቀበለው እንጂ ከመዲና አይደለም እምነቱን የተቀበለው። እምነቱ ግን ከመዲና የመጣ ስለሆነ ነው ወደ መዲና ሰውየው ሄደው። ሰውየውማ ተወልዶ ያደገው ኢትዮጵያ ውስጥ ነው፣ ከመዲና አይደለም የመጣው ሰውየው። ስለዚህ እምነቱ ከመዲና ስለጀመረ ነው፣ ሰውየው ሳይሆን እምነቱ ነው። እምነቱ ከመዲና ስለጀመረ ወደ ጀመረበት ይመለሳል ማለት ነው፣ ወደዛ ሄዳ። ሰላም እፎ እንደ ድል ስጠኝማ። ስለዚህ በየቴሌቪዥን ጣቢያዎቻችሁ ላይ ዓለም ሁሉ ሰለመ፣ ዓለም ሁሉ ምናምን እያላችሁ እንትን የምትሉት ቀጥታ ከነብያችሁ ጋር እየተጋጫችሁ ነው ማለት ነው። አይ ክርስቲያን አሁን ላይ እኮ አይደለም። የት ይሆናል እስልምና የጀመረ ወደዛ ነው፣ ማብቂያውም እዛ ነው የሚሆነው ማለት ነው። ሉክ አሁን ምንድነው የቂያ ማለት አይደለም ወንድማችን፣ አንዴ ቆይ። የቂያ ማለት አይደለም። ሉክ ወደ መዲና ይመለስና እስልምና በሙሉ ከዛ በኋላ መዲና ውስጥ ያሉት ሰዎች ደግሞ አላህ አላህ አይሉ። ኦኬ ቂያማ እንዲመጣ አላህ አላህ አይሉ። እነሱ ራሱ ከእስልምና መውጣት አለባቸው፣ የአላህን ስም መርሳት አለባቸው። ከዛ በኋላ ቂያማ ይመጣል፣ እነሱም ይከፍራሉ። እዚህ ሐዲስ ላይ የለም። ወደ ሌላ እንለፍና እዚሁ ላይ ብቻ እናውራ አይደለ? መዲና ምንድነው ስለ ቂያማ አይደለም ብላል አይደለ? እና ሰሂህ ቡኻሪ ብያለሁ እኮ 1876 ላይ ብሏል። በመጨረሻው ዘመን ያሉት ሰሂህ ፈትሁል ባሪ ላይ ማለት ነው። ምክንያቱም ፈትሁል ባሪ መቼ ነው የመጣው? እሱ ንገራቸው ስለ ኦዲየንሱ የምትመሩበት ዶክትሪናችሁ። መሐመድ ከሞተ በስንተኛ ዓመት ነበር የመጣው? እኛ እንቀበለዋለን። ማብራሪያችን አልተቀበለውም አልወጣኝም። መመሪያችሁ ግን ሙስሊሞች የምትመሩበትን ኦዲየንስ እንዲያውቁት ነው። እምነት ብላችሁ የምትከተሏቸው ሰዎች ነብይ ከሞተ መቼ የመጣን ሰውዬ እንደምታምኑ ለኦዲየንሱ ነገራቸው። አሁን እኮ እያወራን ያለ ነው እኮ መቼ መጣ መቼ ነገራቸው ነው እኮ ያልኩ ለኦዲየንሱ። ኖ ሀሳቤን አታስቀይሩ። ኤኒዌይስ በ9ኛው ወደ 900 ምናምን ዓመት በኋላ የመጣ ማለት ነው። ወደ 900 ዓመት ያልኩኝ እኮ ነው፣ ስለ አመጣጡ አይደለም። አዳምጣ ቆይ 900 ሶሪ ወደ 800 በዛ በ15ኛው ሴንቸሪ የመጣ ስለዚህ 773 ይሄው እዚህ ጋር 700 የተወለደበት የሞተበት ጋር የተወለደበት ማለት ነው። ስለዚህ አስቡት ወደ 800 ዓመት አካባቢ ከነብይ በኋላ ማለት ነው። ይሄ የተወለደበት ነው። ባታረጉኝ ጥሩ ነው። አዳምጣልኝ። ሚዩት እያደረጋችሁኝ ነው ብዬ ነው። ይህንን ነብይ መረጃ ብለህ ትጠቅሰዋለህ። እስቲል እኔ ልቀበልህ ፎር ሴክ ኦፍ አርጉመንት ልቀበልህ። ልቀበልህና አንድ እድል ሰጠኝ እኮ ልቀበልህና እፎይ አንድ ነገር ስማ። ሐምዛ በጣም የተለየ ሰው ነው እምነታችን ላይ። አንዴ ማን ጠየቀ? አንተ ምን ጣልቃ ትገባለህ? ከኢሳ በፊት ነው ይሄ የሚሆነው? ከኢሳ በኋላ ሐምዛን ስማው። እፎይ መጀመሪያ ሐምዛን ነው የሰማው። ዑመር እንደ ሳባው እንደ ባለጌው ሳባቱ ጣልቃ ትገባ። እኔና ሐምዛ እያወራን ነው። ከኢሳ በፊት ነው ይሄ ነገር የሚከሰተው? ከኢሳ በኋላ? ቆይ እዚህ ጋር አሁን ኢብኑ ሀጀር መቼ ተወለደ በሚሉት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብላሉ መሰለ? ከእናንተች በላጩ ቀርኒ ثم ቀርኒ ብለዋል አይደለ? ማለትም ከኔ በኋላ የሚመጡት ቢያንስ እስከ 3ኛው እስከ 4ኛው ይመስለኛል፣ እስከ 4ኛው የተገለጸው ነው። እና እኛም ኢብኑ ሀጀር አልአስቀላኒ ከነዛ ውስጥ ናቸው። ለኔ ቅርቦቹ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ማስረጃ አስጨርሰኝና ማስረጃ ይገኛል። ቆይ አንዴ እፎይ አዳምጠኝ። ይሄ እንግዲህ ፍትሃዊ ቤት ነው ብዬ አስባለሁ አይደለ? እያወራሁ ጣልቃ ባትገባት ነው። በስንተኛው ሴንቸሪ እንደመጣው ቃል ግን ኢብኑ ሀጀር አልአስቀላኒ አስጨርሰኛ መጀመሪያ እኮ 3ኛው እንደዚህ አልክ እኮ። ኢብኑ ሀጀር አልአስቀላኒ እኮ 3ኛው አይደለም። እኔ እንደዛ ለማለት ፈልጌ አይደለም፣ አልተረዳኝም። ለዛ ነው አንተ ነህ ያልከው። ቆይ ፕሊዝ አዳምጠኝ እኮ ጠርቶ በአረብኛ አውርተህ ምርጦቹ 3ኛ 4ኛ ድረስ አልክ። ኢብኑ ሀጀር አልአስቀላኒ እኮ
የመጣበትን ታውቀዋለህ? አይደለም 3ኛ፣ 4ኛ፣ 5ኛ፣ 6ኛ፣ 7ኛም አይደለም። ስለዚህ አንተ ባመጣኸው አሁን በተናገርከው እንኳን ነብይህ እንደዛ ካለ ኢብን ሀጀር አልአስቀላኒ አያሟላም ያን መስፈርት። ኢብን እኔ ያሟላል ብዬ ልቀበል ፎር ሴክ ኦፍ አርጉመንት። ከዛ ኔክስት ጥያቄው ላይ ቀጥል። አያሟላም ወይ ነው ያሟላል ካልክ ቻሌንጅ ያደርጋለሁ ፊት ለፊት መረጃውም ስለተከፈተ። ግን አያሟላም። ሳባም አይደለ ታቢያን አይደለም ሰለፍ አይደለም። ያሟላል ብዬ ልቀበልህ? ያሟላል። እሺ ልቀበል ለአንተ ስል ጸባይ ጥሩ ስለሆነ። ኔክስት የጠየቅኩህን ቀጥል። እሺ ምን ነበር ጥያቄ? ወደ መዲና የሚመለሱት ኢሳ ከመምጣቱ በፊት ነው ከመጣ በኋላ? እሱ ላይ እንኳን ወላሁ አለም እኔ እንትኑን ምንድነው ማብራሪያውን ለመስጠት ብቻ ነው እንጂ አላህ እንግዲህ ዋና አርጉመንታችን እኛ እዚህ ማዛጋ ስላልክ ቂያማ ነው ስላልክ ዋና ፖይንታችን እኛ እዚህ ነበረ። እሺ አንብብና ቼክ አድርገህ ሰዛሽ። ዑመር ቀጥል እስኪ። ቢኒ ቃል መቀጠል ትችላለች። እኔ እስቲ አንድ ነገር ልናገርና ልውረድ። ምናልባት ሐምዛ ምንም ይዞት የመጣው ነገር ያለ አይመስለኝም። ምናልባት ኢብን ሀጀር አልአስቀላኒ ቢናገሩ እንኳን ሶርስ እንጠይቀዋለን። ኬታ መጡ እሳቸው ነብይ እስካልሆኑ ድረስ ወይ መገለጥ ከሌላቸው ይሄን ማስረጃ ኬታ መጡት የሚለው ሐዲስ ካለ ወደ ሐዲስ ወደ መሐመድ የሚመለስ ከሆነ ወደ መሐመድ አንዴ ወይም ደግሞ ኢጅማ ካለው በሙፈሲሮች መካከል ወይም ስንት አመጣል እንጂ ዝም ብሎ እንትና ብሎታል ምናምን ማለት እኮ ሐምዛ አይሰራም። ሲቀጥል ያመጣውም ነገር እኮ የሚረዳ ነገር የለም። ሐዲሱ የሚለው እኮ እባብ ወደ ጉድጓዱ እንደሚመለስ እስልምናም ወደ መዲና ይመለሳል። ስለዚህ እስልምና የጀመረው የት ነው? መዲና ነው። ስለዚህ ከሌሎች አካባቢ በጠቅላላ ተጠርጎ ወደ መዲና ይመለሳል ማለት ሌላ አካባቢ የለም ማለት ነው። ስለዚህ አሁንም እኮ የኛን አርጊመንት ነው ፕሩቭ የሚያደርግ። አሁን መዲና ብቻ ነው እንዴ ያለው ሐምዛ እስልምና? እኔ አንዴ ላቋርጥ፣ ይቅርታ ጥያቄ ጠይቄ ነበር። አይ ቆይ እዚህ ጋር ማለቴን የገባሁት ይጠፋል እያሉ ሲያወሩ ስለሰማሁት ነው። ማለት እኮ ነው ይጠፋል ማለት እኮ ነው። እሱ በሌላ ሐዲስ ነው የደገፉት፣ ችግር የለው። ግን አሁን ልጠይቅ፣ ቆይ ወንድምዬ እሱን እናሳያለን፣ ችግር የለም። እስልምና ያለው በዚህ ሐዲስ ላይ ይኸውልህ ቢኒዬ ተራመድ እፎይ ጥያቄ መጠየቅ እችላለሁ? አይ ቢኒ አንድ ጊዜ አሰማም እንደ እኔና ሐምዛ እያወራን። ሐምዛ ስማኝማ፣ አሁን እስልምና ያለው መዲና ላይ ብቻ ነው በአለም ላይ ተበትነው ያለው እስልምና? እሱን ከመመለሴ በፊት ወደ ሐዲሱ እንትን ስል ማለት ነው የገባውበት ምክንያት ይጠፋል እያሉ ሐዲሱን ሲያበላሹ ስለሰማሁ በቃ ያቺን ይጠፋል የሚለው የሚጠፋልን አንብበው ና ክርስቲያን አርጉመንቶችን ሐዲሶችን አደባላልቁ እንደሚጠፋ ላሳያ። ኖ እዚህ ሐዲስ ላይ አንብቦ የና ሐዲስ እዚሁ ላይ መሰለኝ የሰማሁኝ። አንብበ ይኸው ችግር የለም። አረብኛውን አድርግለት ክርስቲያን። ይሄኛው ሐዲስ ላይ እኮ አይደለም ይጠፋል ያላችሁ። አንብብና ቅድሚያ ከዛ ወዲያ እናወራለን። አንብብና ተርጉምላችሁ። ያ እያሳየን ያለ ነው ባጭሩ፣ እየመነመነ ሄዶ እስልምና ይጠፋል ነው። ቀጥል አንብብ። እሺ ለማንኛውም ላተቆሙ ሰዓቱ አትቆምም፣ ወይም ደግሞ ቂያማ አትቆምም። ሐታ ላ ይቃሉ ፊል አርዲ አላህ እስከሚባል ድረስ ቂያማ አትቆምም ነው። ይሄኛው ሐዲስ ላይ አይደለም። የኔ ነጥብ ደግሞ ኦኬ፣ ቆይ አላህ ሲባል ነው ቂያማ የምቆመው? አይ አትቆምም የሚባል እስከሚጠፋ ድረስ ነው የተባለው። ጠፋ ማለት እስልምና ጠፋ ማለት ነው አይደለ? የዛን ጊዜ እዚህ ላይ አይደለም አይደል? ሐሳባችን የቀደመው ሐዲስ ላይ ነው። ፕሊዝ ሐምዛ አንተ እዛ ሰምተህ ጆሮ ላይ ሴጣን ሸንቶ ከሆነ አናቅም። ያኛውን ሐዲስ ያልነው እባብ ወደ ጎሬው እንደሚመለስ እስልምና ወደ መዲና ይመለሳል ብለን ያቀረብነው። እዚህኛው ላይ ደግሞ ቂያማ ፕሊዝ ለምን ደንቆሮቶ ነው? አዳምጥ ባለጊያቱ እያወራ አደረበኝ። እዚህ ጋር ደግሞ ያልነው እስልምና ቂያማ የሚጠፋው
አንድም ሰው እንኳን አላህ ሚል ሲጠፋ ነው which means እስልምና ከምድረ ገጽ ከጠፋ በኋላ ነው ቂያማ የሚቆመው ብለን ያልነው። ስለዚህ ሁለቱን ሐዲሶች አምታተ እኛ ይሄንኛውን ያለውን እዛኛው ላይ ለጥፈ እኛን አኪዩዝ አታርገን። ሁለቱንም ሐዲስ አቅርበናል። ያኛውን ሐዲስ እስልምና ወደ መዲና ይመለሳል ብለን፣ ይሄንኛውን ሐዲስ ደግሞ ቂያማ አትቆምም አላህን የሚጠራ ካለ፣ ቂያማ የምቆመው አላህም አይጠራ ካለ ነው። which means አንድም ሰው እንኳን በዓለም ላይ የአላህን ስም መጥራት አይችልም የለም ማለት ነው። ሁሉም አንድ ሙስሊም አይኖርም። ሶስተኛ ሐዲስ ደግሞ ምን አመጣን? ደጃል ኢሳ ደጃል የሚገልበት፣ ከዛ በኋላ ሙስሊሞች የሚሞቱበት፣ ከዛ በኋላ ሙስሊም ያልሆኑ ብቻ የሚቀሩበትን አመጣን። ስለዚህ በደንብ አልሰማህንም ወይንም ማለት ነው። ጥያቄ አለ? ፎይ አንድ ነገር ልናገርና ለሐምዛ ይቅርታ፣ በቃ ለወርድ ስለሆነ ነው። በጣም ይቅርታ ሐምዛ፣ ምናልባት እንዴት እንደምትረዳ የመረዳት አቅምህን ባላቅም፣ ይሄ አሁን ለምሳሌ ከሌላ አካባቢ ጠቅላላ ተጠርጎ ወደ መዲና መግባቱ እኮ መጥፋቱን የሚያመለክት ነው። ባይ ዲፎልት ሪቶሪካል የሆነ ንግግር እንግዲህ በዓለም ላይ ተበትኖ የነበረ እምነት በጠቅላላ የጀመረበት ቦታ ተሰብስቦ ገባ ማለት ኦልሞስት ጠፍተዋል ማለት ነው። ይህን ክሌም ቢያደርጉ እንኳን የተቃወም መምጣት እኔ ግራ ስለገባኝ፣ ግን ሲናገሩ እነሱ ሁለት ሐዲስ ሶስት ሐዲስ ማይንዳቸው ውስጥ አድርገው ስለሚናገሩ እንደዛ ብለው እንኳን ቢናገሩ ስህተት አይደለም፣ ትክክል ነው። ግን ባይ ዲፎልት አንተ ልጠይቅ እስኪ ይሄ ሐዲስ ብቻ ዓለም ላይ ነበር አይደል? እስልምና ያልገባበት ቦታ የለም አይደል? አሁን እስልምና አምዛ መልስልኝ እስኪ አይደለ? ስለዚህ እስልምና ከሁሉ ቦታ ተጠርጎ ወደ መዲና ይመለሳል። አይሰማም? እስልምና ተጠርጎ በጠቅላላ ወደ መዲና ይመለሳል። ልክ እባብ መኖሪያው ጉድጓድ ውስጥ እንደሆነ ተመልሶ ጉድጓድ ውስጥ እንደሚገባ እስልምና መኖሪያው መዲና ብቻ ይሆናል፣ እዛው ወይም ተጠርጎ እዛ ይገባል ይልሃል። ይህ ሐዲስ ትቀበሏል አይደል? ሐዲስ እኮ እንደዛ አይልም። እስላምና የሚል እኮ እዛ ሐዲስ ውስጥ የለም እኮ። ኧረ ፕሊስ፣ ኢማን ማለት ከእስልምና ውጭ አለ? አንድ ሐምዛ ጋር አንዴ መልስልኝና ከዛ እኔ እለቅላችኋለሁ። ችግር የለም ሐምዛ። ስለዚህ ከዓለም ተጠርጎና ኢማን ብለህ አስተካክል። ኢስላም የሚል የለም ሐዲስ ውስጥ። ኧረ እስልምና የሚልም ከፈለክ ሌላ እናመጣለን። ተረጋጋ አንተ ሰው። ሐምዛ መልስ። ሌላ እስከሚመጣ ያንን ሐዲስ አትቀይራ። እንዴት አመሻችሁ? እባክህ አሰላሙ አለይኩም ወራህመቱላህ። እንዴት አመሻችሁ? ሰላም ነው? እንዴት አመሹ? እግዚአብሔር ይመስገን። ረመዳን አንዴ ረመዳን አንዴ ሰዎቹ ሐምዛችን ብቻ መልስና ኢማን ብላችሁ የምትሉት ወደ መዲና ይመለሳል የምትሉት ከእስልምና ውጭ ኢማን አላችሁ? እስኪ እድል ስጠኝና ላስረዳህ። አሁን እኮ እድል የሰጠኝ አይደለም አንተ። አሁን አንድ ሰዓት ሙሉ እናንተ ነው ያዳምጡ። ሐምዛ ወርዷል። እሺ በቃ እሺ ቀጥሉ። እና ሐዲሱ ወደ ሐዲሱ ተመልስና ሐዲሱ በየቃል ለማ አትቆም ይላል እንጂ እስላም ይጥፋል የሚል የለም እዚህ ጋር። ኦኬ የት አለ እስላም ይጥፋል የሚል? አስረዳኝ እስቲ። አላህ ሚል አስረዳኝ። አላህ ሚል ሰው እስካለ ድረስ ቂያማ አትቆምም። ሰው እያለ አይልም። በእናትህ ደንቆሮ አትሆንስ። ያዳምጠኛ ነው ደንቆሮማ አንተ ነህ። አሁን ገባህ? አሁን ሲርብ ጀመር። ልክ መልስ ሲታጣ አዳምጣ። ታዲያ አላህ ተሻለ። እስቲ ቢያንስ አዳምጠነኛ። ዝም ብለህ ማውራት ብቻ ተጠቀማፈል። ኤኒዌይስ ቂያማ የሚመጣው አላህ ሚል ሳይኖር ሲቀር ነው። ይሄ ማለት ደግሞ ምንድነው? አላህ አይሉም ማለት የአላህን ስም የሚጠራ አንድም አይገኝም በምድር ላይ ቂያማ ሲመጣ። ስለዚህ ሰዎች ሁሉ ምን ይሆናሉ? ቅድም ባሳየናቸው ሐዲስ ላይ ሰዎች ሁሉ ጣዖት የሚያመልኩ ምናምን ይሆናሉ። አላህን ይረሱታል። አላህን አያመልኩም ማለት ነው። ስለዚህ ያ ማለት አንድም ሰው የአላህን ስም አይጠራም ከተባለ እስልምና የለም ማለት ነው። ቀጥል። አሁን እዚህ ሐዲስ ላይ እስልምና የለም የሚል የለም፣ እስልምና ይጥፋል የሚል የለም። ብቻ ምንድነው የሚለው? እዚህ ምን ላይ አርቲኩሌት ማድረግ እንኳን አይችሉም። በስማ
እኔ ግን እዚህ ጋር አንድ ጥያቄ ያለኝ ሱራ 933 ላይ እስልምና የበላይ እንደሚሆን ይናገራል አይደል? ከሁሉም ሃይማኖቶች የበላይ ይሆናል ይላል። ይሄ ደግሞ ሐዲስ ደግሞ እስልምና ይጠፋል ካለ ሁለቱ ኮንትራዲክት አይሆንም? የበላይ መቼ ነው የሚሆነው? እዚህ የበላይ ሆኖ ይቀጥላል እስልምና የበላይ ይሆናል ከሚል የቁርአን ክፍል ጋር ተጋጨብኝ ሐዲስ። በቃ በኢሳ ጊዜ እኮ ሙስሊም ብቻ እኮ ይሆናሉ። መልሶ በ7 ዓመት ውስጥ ደግሞ እንዳለ ድጋሚ እንትን ይሆናሉ። የኢሳ መምጣት ራሱ ኢሬሌቫንት ይሆናል ማለት ነው። ምክንያቱም ኢሳ ይመጣና አላህ ሁሉንም ሙስሊም ያልሆኑትን ያጠፋቸዋል አለ። ሁሉንም ሙስሊም ያልሆኑትን ያጠፋና በኢሳ ጊዜ ያሉት እንዳለ አማኝ ብቻ ይሆናሉ በዓለም ላይ ያሉት ይላል። ክርስቲያን አዘጋጀው ሐዲሱን መስቀል ይሰብራል፣ አሳማ ይገላል፣ ሙስሊም ብቻ ይቀራል ይለናል። ሙስሊም ብቻ ከቀሩ መልሶ ደግሞ በዛ በ7 ዓመት ውስጥ ኢሳ በመጣ በ7 ዓመት ውስጥ እንዳለ በዓለም ላይ ሙስሊም ብቻ ይሆናሉ። በዛ በ7 ዓመት ውስጥ ደግሞ ሙስሊሞቹን ይወስዳል፣ ካፊሮቹ ይቀራሉ ይለናል። በመጀመሪያ እኮ ሙስሊም ብቻ አድርጓቸዋል እኮ። ከዛ ደግሞ እንደዚህ ይቀራሉ ይለናል። ግጭት ማለት ነው። ከዛ ቂያማ ደግሞ የሚመጣው ሙስሊሞቹ ካለቁ በኋላ ካፊሮቹ ቀርተው ነው ይለናል። ሀው በኢሳ ጊዜ እኮ ምን ነበሩ? ሁሉም በዓለም ላይ ሙስሊም ብቻ ነበሩ በ7 ዓመት ውስጥ ማለት ነው። ቀጥል። በነገራችን ላይ እንደዚህ ሐዲሶች እንዳለ እርስ በራሳቸው ማለት ነው ኮንትራዲክሽን ናቸው። እርስ በራሱ የሚጋጭ ሐዲስ ነውና አንድ ባንዱን ብናየው ሙስሊሞች እንዴትም ብለው እንትን ሊሉት አይችሉም። ሁሉንም ሐዲሶች የሚጋጩትን ሊፈቷቸው አይችሉም። እና እዚህኛው ጋር ግን ምን ይላል ሙሐመድ? ኦኬ ኢሳ ከመጣ በኋላ ይላል he will fight the people ደጃል ማለት ነው he will fight the people for cause of Islam ኢሳ ከመጣ በኋላ ለእስልምና ሰዎችን ሁሉ ይዋጋል ይላል። he will break the cross መስቀልን ይሰብራል። kill swine አሳማን ይገላል። and abolish ጂዚያንም ያጠፋል። Allah will perish all religions except Islam አላህ ከእስልምና ውጭ ያሉ ሃይማኖቶችን በሙሉ ያጠፋል። he will destroy the antichrist and will live on the earth for 40 years and then he will die then the Muslim will pray over him ይላል። ስለዚህ ኢሳ ከመጣ በኋላ እስልምና ብቻ ነው የሚኖረው። ከዛ በኋላ ሌሎች ሃይማኖቶች በሙሉ ይጠፋሉ። ዓለም ላይ እስልምና ብቻ ነው የሚኖረው ይላል። እስልምና ብቻ የሚኖር ከሆነ ሃይማኖቶች ሌሎች ከየት መጡ? አሁን በኢሳ ጊዜ ምን አደረጋቸው? ሁሉም ሃይማኖቶች ይጠፋሉ፣ እስልምና ብቻ ይቀራል አለን። እስልምና ብቻ ይቀራል አለን። ከዛ በኋላ ነው ቀጥሎ ምን አለን? ደግሞ መልሶ በ7 ዓመት ውስጥ ደግሞ መልሶ አይ ካፊሮች ይቀጥላሉ። አንብበው ሚዩት ነው። ከዛ በኋላ ኢሳ ደጃልን ከገደለው በኋላ ይላል then people would live for 7 years that there would be no rancor between two persons በ7 ዓመት ውስጥ ማለት ነው ብቻ ሰዎች በመካከላቸው ጠብ የሌለ ይኖራሉ። then Allah would send cold wind from the side of Syria that none would survive upon theirs having a speck of good in him or faith in him but he would die በልባቸው ላይ ትንሽ እምነትና መልካም ስራ ያላቸውን በሙሉ ከሶሪያ የሚመጣ ቀዝቃዛ ንፋስ ይገድላቸዋል። አላህ በላከው ንፋስ so much so that even if some among us were to enter the innermost part of the mountain this wind would reach that place also and that would cause him die በዋሻ ውስጥ እንኳን ቢደበቁ እነዚህ አማኞች ማለት ነው ሙስሊሞች ንፋሱ ገብቶ ይገድላቸዋል። Only the wicked people would survive and they would be as careless as birds with the characteristics of beasts. ከዛ በኋላ መጥፎ ሰዎች ብቻ ይቀራሉ። እነሱ ደግሞ ኬርለስ ናቸው፣ እንዲሁም ደግሞ ባህሪያቸው ሁሉ የአውሬ ባህሪ ነው ያላቸው። they would never appreciate the good nor condemn the evil. ጥሩ ነገር አያበረታቱም፣ መጥፎ ነገርን አይቃወሙም። then Satan would come to them in the human form and would say don't you respond? And they would say, what do you order us? And he would command us that worship the idol. In spite, they would have abundance of sustenance
ሊድስ ኮምፈርታብል ላይፍ። ከዛ በኋላ ሰይጣን ይመጣና ይጠይቃቸዋል፣ እነሱም አቤት ብለው ይመልሱለታል። እንዲሁም ከዛ በኋላ ጣዖት እንዲያመልኩ ካደረጋቸው በኋላ ጥሩ ህይወትን እንዲኖሩ ያደርጋቸዋል። ደን ዘ ትራምፔት ውድ ቢ ብሎን፣ ከዛ በኋላ ጥሩምባ ይነፋል። ታንኪዩ። ይሄንኛው ሐዲስ እንግዲህ አማኞቹ ሞተው ያልቁት ስንት ዓመት ላይ ነው? 7ኛ ዓመት ኢሳ በመጣ አይደለ? 7ኛ ዓመት። ያኛው ላይ ደግሞ ለስንት ዓመት ነው የሚቆዩት ይላል? 40 ዓመት። ኮንትራዲክሽን፣ አንደኛ ኮንትራዲክሽን ነው። በ7 ዓመት ውስጥ እዚህ አማኞቹ የሚያልቁ ከሆነ ማናቸው የሚቀጥሉት? ማይሞቱት ማናቸው ይላል? አማኝ ያልሆኑ ናቸው ይላል የኛው ሐዲስ። ያኛው ሐዲስ ደግሞ ሁሉም አማኝ ይሆናሉ ይላል።